ሰላም እንዴት ናችሁ? እንኳን ወደ መኩ ፕሬዘንት በሰላም መጣችሁ። ዛሬ እንግዲህ የምንመለከተው 25 ጥያቄዎችን አካባቢ ይሆናል። ይህም ለአውቶሞቲቭ ሜካኒክስ ሆሊስቲክ ሲኦሲ አሊያም ኤግዚት ኤግዛም የሚያዘጋጃችሁ ይሆናል ማለት ነው። Let's proceed to the questions. Question 1. In which type of manual transmission the double declutching is used? A. Sliding mesh gearbox. B. Synchro mesh gearbox. C. Constant mesh gearbox. D. Epicyclical gearbox. So manual transmission ላይ ጥያቄው የሚለው ዳብል ዲክለች ፕሮሰስ የምናደርገው አሊያም ጊር ሽፍት ለማድረግ ዳብል ዲክለቺንግ የምናደርገው በየትኛው የጊር ቦክስ አይነት ውስጥ ነው የሚለው። ኖርማሊ ከኤ እስከ ሲ የተዘረዘሩት ማኑዋል ትራንስሚሽን ላይ የምንጠቀማቸው የጊር ቦክስ አይነቶች ናቸው። ዲ ላይ ግን ያለው ኢፒሳይክሊካል ጊር ቦክስ የምንለው አውቶማቲክ ላይ ነው ሞስትሊ የምናገኘው ማለት ነው። ስለዚህ ከጥያቄው ስንነሳ ዳብል ዲክለቺንግ የምንለው ምንድነው? ጊር ሽፍት ለማድረግ ትዋይስ ነው ክለች ፔዳሉን የምንረግጠው ማለት ነው። የመጀመሪያው ለምሳሌ ጊር ዋን ላይ ከሆነ አሊያም ስፒድ ዋን ላይ ከሆነ ወደ ጊር ቱ አሊያም ስፒድ ቱ ሽፍት ለማድረግ መጀመሪያ ከጊር ዋን ቱ ኒውትራል መቀየር መቻል አለብን ማለት ነው። ስለዚህ የመጀመሪያው አንድ ጊዜ ክለች ፔዳሉን የምንረግጠው ከአንደኛ ማርሽ ወደ ዚሮ አሊያም ወደ ኒውትራል የምናመጣበት ነው። ሁለተኛ ላይ ደግሞ የምንረግጠው ከኒውትራል ወደ ሁለተኛ ማርሽ ለማስገባት ነው። ስለዚህ ትዋይስ ነው ክለች ፔዳሉን የምንረግጠው ማለት ነው። ዳስ ዋይ ዳብል ዲክለቺንግ የምንለው። ስለዚህ ይሄ ደግሞ ስላይዲንግ ሜሽ ጊር ቦክስ ላይ የምንጠቀመው የጊር ሽፍቲንግ ሜካኒዝም ነው ማለት ነው። ሶ ስላይዲንግ ሜሽ ጊር ቦክስ የምንለው ስላይድ የተደረገ ነው ሽፍት የሚደረገው ማለት ነው። ዳስ ዋይ we are expected to making double declutching ማለት ነው። ስለዚህ አንሰራችን ወይም ደግሞ መልሳችን የሚሆነው ኤ ስላይዲንግ ሜሽ ጊር ቦክስ ይሆናል ማለት ነው። Alright, let's proceed to the next question, which is question 2. What is the use of the lambda sensor? Lambda sensor የምንለው ኦክሲጅን ሴንሰር ማለት ነው። ይህም ማለት ኤሌክትሮኒክ ፊውል ኢንጀክሽን አሊያም ኤኤፍአይ ተሽከርካሪዎች ላይ የተለያዩ ሴንሰሮች አሉ። ከዛ ውስጥ አንዱ ኦክሲጅን ሴንሰር አሊያም ላምዳ ሴንሰር የምንለው ነው። ዋና ፐርፐዙ የኦክሲጅን ኮንሰንትሬሽን አሊያም የኦክሲጅን መጠን በኤግዞስት ጋዝ ውስጥ ምን ያህል ነው የሚለውን ሜጀር ለማድረግ ያገለግላል ማለት ነው። So what is the use of the lambda sensor? A. To keep the exhaust temperature constant. B. To keep the exhaust pressure constant. C. To keep the air ratio within acceptable range. D. To keep the air flow rate of constant. ስለዚህ የኦክሲጅን ኮንሰንትሬሽን ሴንስ ያደርጋል ሜጀር ያደርጋል ካልን የኤር ሬሽዮ ቱ ፊውል ለማስተካከል ያገለግላል ማለት ነው። ስለዚህ አንሰራችን የሚሆነው ሲ ይሆናል ማለት ነው። ሌሎቹ ለምሳሌ ኤን ብናየው ኤግዞስት ቴምፕሬቸርን ኮንስታንት ለማድረግ አያገለግልም። እንደዚሁም ደግሞ ፕሬሸሩንም እንደዚሁ ለፕሬሸር አያገለግልም። አት ዘ ሴም ታይም ኤር ፍሎውንም ኮንስታንት ለማድረግ ሪስፖንሲብል አይሆንም ማለት ነው ኦክሲጅን ሴንሰር። Alright, let's proceed to the next question, which is question 3. In transmission, power flow from A. Counter shaft, input shaft, main shaft. B. Input shaft, counter shaft, main shaft. C. Input shaft, main shaft, counter shaft. D. main shaft, counter shaft, input shaft. ስለዚህ የትራንስሚሽን ውስጥ ይሄ የፓወር ፍሎ እንግዲህ ኦልሞስት ማኑዋል ትራንስሚሽን ላይ የምናገኘው ነው። አውቶማቲክ ላይ የዚህ አይነት ፓወር ፍሎ የለም። ሶ ማኑዋል ትራንስሚሽን ላይ
ከኢንጂን የመጣው ኃይል ወይም ፓወር በክለች አማካኝነት ወደ ትራንስሚሽን ኢንፑት ሻፍት ይገባል። ከኢንፑት ሻፍት ወደ ካውንተር ሻፍት ከዛ በኋላ ሜን ሻፍት ይገባል ማለት ነው። ደን ከሜን ሻፍቱ ወደ ትራንስሚሽን አውትፑት ሻፍት በጊር አማካኝነት ሰሌክት በተደረገው ጊር አማካኝነት ፓወሩ መልቲፕላይ ሆኖ ሊሆን ይችላል whether it is speed or torque ማለት ነው ለእግር ይደርሳል። ስለዚህ መልሳችን የሚሆነው ኢንፑት ሻፍት፣ ካውንተር ሻፍት፣ ሜን ሻፍት ይሆናል ማለት ነው። ፓወር ፍሎ ከኢንፑት ሻፍት ወደ ካውንተር ሻፍት ከዛ በኋላ ፋይናሊ ሜን ሻፍት ይገባል ማለት ነው። alright let's proceed to the next question which is question 4 ወደ አራተኛው ጥያቄ ስናልፍ in gear system speed reduction mean that a stabilization increase, b torque reduction, c increase vibration, d torque multiplication ሁለት ነገሮች አሉ። አሁን እዚህ ላይ ሁለት ኢሹዎች አሉ። የመጀመሪያው ስፒድ ነው፣ ሁለተኛው ቶርክ ነው። ስፒድ እና ሁለተኛው ቶርክ። ስፒድ ጨመረ ማለት ስፒድ ኢንክሪስ ሲያደርግ ቶርክ ደግሞ ዲክሪስ ነው የሚያደርገው። ስፒድ ደግሞ ዲክሪስ ሲያደርግ which is ቶርክ ደግሞ ኢንክሪስ ያደርጋል ማለት ነው። ስለዚህ ስፒድ ሪዲዩስ ካደረገ አሊያም ስፒድ የሚቀንስ ከሆነ ስፒድ ሪዲዩስ የሚያደርግ ከሆነ ቶርክ መልቲፕላይ ይሆናል ማለት ነው። ስለዚህ መልሳችን የሚሆነው ይሆናል ማለት ነው። our final answer will be choice D. Let's proceed to the next question which is question 5. What does the term viscosity refer to when describing engine oil? So viscosity የሚለው ተርም ምንድነው ሪፈር የሚያደርገው? ስፔሻሊ when we are dealing about the engine oil ማለት ነው። ስለ ኢንጂን ኦይል ስናነሳ ቪስኮሲቲ ማለታችን ምን ማለት ነው? A the oil's color, B the oil's ability to resist flow, C the oil's cleaning ability, D the oil's weight. So መልሳችን የሚሆነው B the oil's ability to resist flow ይሆናል ማለት ነው። ሶ ቪስኮሲቲ ባይ ኢትሰልፍ ሬዚስታንስ ቱ ፍሎ ነው። ስለዚህ ስለ ኢንጂን ኦይል ዲል የምናረግ ከሆነ ስለሱ የምናወራ ከሆነ ደግሞ በዛ ኮንቴክስት ከሆነ the oil's ability to resist flow ማለት ነው። ስለዚህ ሃይ ቪስኮሲቲ ያለው ኦይል ሃይ ሬዚስታንስ አለው ማለት ነው፣ ፍሎ ለማድረግ አሊያም ሰርኩሌት ለማድረግ። at the same time ሎው ቪስኮሲቲ ከሆነ ሬዚስታንሱ ይቀንሳል። ስለዚህ በኢንጂን ውስጥ ሰርኩሌሽኑ ሃይ ይሆናል ማለት ነው፣ በፍጥነት ሰርኩሌት ያደርጋል። ምክንያቱም ሬዚስት የሚያደርገው የኦይሉ ቲክነስ ስለሆነ ማለት ነው። ሶ ሃይ ቪስኮስ ነው ካልን ቲክ ነው ማለት ነው። ሎው ቪስኮስ ነው ካልን ደግሞ ቲን ነው ኦይሉ ማለት ነው። ፎር ኢንስታንስ ኢንጂን ላይ 15 በ40 የምንጠቀም ከሆነ ለዲዝል ማለት ነው። the same time ደግሞ ለዲፍሬንሻል 140 ቁጥር ኦይል ልንጠቀም እንችላለን ማለት ነው። ስለዚህ which one is more thick? ይሄኛው ቲክ ነው ማለት ነው። ቲክ ነው ካልን ሞር ቪስኮስ ነው ማለት ነው። ይሄኛው ደግሞ ከዚህኛው አንጻር ስናየው ይሄኛው ቲን ነው ማለት ነው። alright let's proceed to the next question which is question 6. ወደ ስድስተኛው ጥያቄ ስናልፍ which of the following is not performance enhancing modification? ሶ ጥያቄያችን የሚለው ፐርፎርማንስ ለመጨመር ሞዲፊኬሽን የማያካትተው የትኛው ነው? ሶ የተለያየ ሞዲፊኬሽን አሉ፣ የተለያዩ አይነቶች ሞዲፊኬሽን አሉ። ሶ ከዛ ውስጥ ግን ፐርፎርማንስ ለመጨመር የማናደርገው ሞዲፊኬሽን ከዚህ ውስጥ የትኛው ነው? ፐርፎርማንስ ለመጨመር የማይደረገው ሞዲፊኬሽን
የመጀመሪያው ኤ lowered suspension፣ ቢ modified air intakes፣ ሲ modified exhaust system፣ ዲ painting the car with new paint። ከዚህ ውስጥ እንግዲህ አንዱን ነው የምንመርጠው ያልሆነው ማለት ነው። ስለዚህ የተሽከርካሪውን ፐርፎርማንስ ኢምፕሩቭ ለማድረግ ወይም ኢንሃንስ ለማድረግ ለመጨመር ሞዲፋይ የማናደርገው። ስለዚህ ኢቨን ሞዲፋይ ቢደረግ ራሱ የተሽከርካሪው ፐርፎርማንስ አይጨምርም ማለት ነው። ሶስቱን በምናይበት ሰዓት ከኤ እስከ ሲ ያሉት ኦልሞስት የተሽከርካሪውን ፐርፎርማንስ ይጨምራል። ለምሳሌ ሎወርድ ሰስፔንሽኑን ዝቅ በምናደርግበት ሰዓት የተሽከርካሪው ኦልሞስት ፍጥነቱ ይጨምራል፣ ባላንስ ያደርጋል፣ ሴንተር ኦፍ ግራቪቲው ሜንቴን ይሆናል ማለት ነው። ስለዚህ ከርቭ ላይ ምናምን ነገር አስቸጋሪ አይሆንም ማለት ነው። ተሽከርካሪው እንደፈለገ መተጣጠፍ ይችላል፣ which is መዞር ይችላል ማለት ነው። which is ለአደጋ የተጋለጠ አይሆንም ማለት ነው። ሰስፔንሽኑ ዝቅ በሚደረግበት ሰዓት ማለት ነው። at the same time modified air intake የሚለው ኦልሞስት ኢንቴክ ሲስተም ሞዲፋይ ከሆነ ለምሳሌ ቮሊዩሙ የሚጨመር ከሆነ ሞር ኢነርጃይዝድ ይሆናል ማለት ነው። ስለዚህ ቮሊዩም ኦፍ ኤር ሞር የሚገባ ከሆነ በዛው ልክ ካምባስሽኑም ሃይ ይሆናል ማለት ነው። የገባው ኢንጀክት የተደረገው ፊውል ኬሚካሊ ሪያክት ያደርጋል ከኤሩ ጋር ማለት ነው። ስለዚህ ሙሉ ለሙሉ ተቃጠለ ማለት ኢፊሸንሲው ይጨምራል ማለት ነው። at the same time modified exhaust system ሞዲፋይድ የሚደረግ ከሆነ የኢንጂኑ ኢፊሸንሲ ይጨምራል፣ የተሽከርካሪው ስፒድ ይጨምራል ማለት ነው። እነዚህ ሶስቱ ተያያዥነት አላቸው ከፐርፎርማንስ ኢንሃንስመንት አሊያም ኢምፕሩቭመንት ጋር በተገናኘ ማለት ነው። ዌራስ የመጨረሻውን በምናይበት ሰዓት ግን painting the car with new paint it deals about only the painting ከቀለም ጋር በተገናኘ ነው። እዚህ ጋር ቀለም መቀየር አሊያም አዲስ ቀለም መቀባት ነው። ስለዚህ አዲስ ቀለም ብንቀባው ተሽከርካሪውን ፐርፎርማንሱን አይጨምረውም፣ ባንቀባውም አይቀንሰውም ማለት ነው። ስለዚህ መልሳችን ዲ ይሆናል ኖት ስለሚል ማለት ነው። ዌራስ ሶስቱ ግን እነዚህ ኦልሞስት ትልቅ ፓራሜትሮች ናቸው የኢንጂኑን አሊያም የተሽከርካሪውን ፐርፎርማንስ ለመጨመር። Let's proceed to the next question, which is question 7. In the semi-centrifugal clutch, pressure of the pressure plate against the friction disc because of weight is located. A exerts uniform force, B decrease with the speed inversely, C increase with the speed directly, D none. ሰሚ ሴንተርፊጓል ክለች የሚጠቀሙ ኦልሞስት ሴንተርፊጓል ፎርስ ማለት ስፒድ በሚጨመርበት ሰዓት at the same time ፎርስ ይጨምራል፣ አፕላይ የሚደረገው ፎርስ በዛው ልክ ሪጋርዲንግ the speed increment ፎርሱም ይጨምራል ማለት ነው። ስለዚህ ሰሚ ሴንተርፊጓል ሆነ ፉሊ ሴንተርፊጓል ክለች የሚጠቀሙ ስፒድ በሚጨምርበት ሰዓት at the same time ፎርሱም ይጨምራል ማለት ነው፣ አፕላይ የሚሆነው ፎርስ። ስለዚህ መልሳችን የሚሆነው increase with the speed directly ማለት ነው። at the same time ስፒድ ሲጨምር አፕላይ የሚሆነው ፎርስ አሊያም ፕሬሸሩ ይጨምራል ማለት ነው። the pressure which is against the friction disc will be increased ማለት ነው። our answer will be choice C, increases with the speed directly ማለት ነው። ስለ ሴንተርፊጓል ካወራን ስፒድ ሲጨምር at the same time ፎርሱ ይጨምራል አሊያም ፕሬሸሩ ይጨምራል አሊያም አፕላይ የሚደረገው ፎርስ ይጨምራል ማለት ነው። Alright, let's proceed to the next question, which is question 8. In diagnosing computerized engine control system on late engines, after connecting proper terminal to data link, then to get diagnostic code on malfunctions indicator lamp.
ዲያግኖስ የምናደርገው ኮምፒውተራይዝድ የሆነ ኢንጂን ነው፣ ነገር ግን ሌት ኢንጂን ነው። ሶ which is OBD2 አይደለም ማለት ነው። ኦንቦርድ ዲያግኖሲስ ቱ ሲስተም አይደለም ማለት ነው። ስለዚህ ሌት የሆኑት ኢንጂኖች ደግሞ ምንም እንኳን ኮምፒውተራይዝድ ቢሆኑ ጀስት ዳሽቦርድ ላይ ኢንዲኬተር ላምፕ አለ። ስለዚህ ያን ኢንዲኬተር ላምፕ በመቁጠር ነው ወይም ደግሞ ፍላሽ ፖይንቱን ካውንት በማድረግ ነው ማልፋንክሽኑን የምናገኘው አሊያም ዲያግኖስ የምናደርገው ማለት ነው። ሶ ከምርጫዎቹ ውስጥ ከተዘረዘሩት ኤ ካውንት the flash on the engine fail indicator lamp, B rotate the crankshaft, read the code, C connect test lamp to distributor and read the code, D rotate camshaft, read the code. ሶ ከዚህ ውስጥ ከተዘረዘሩት እነዚህ እንዳሉ አይሆኑም which is ጀስት በቀላሉ መለየት እንችላለን። ነገር ግን ትክክለኛ መልስ ሊሆን የሚችለው ለጥያቄያችን ማለት ነው choice A count the flash on the engine fail indicator lamp። ስለዚህ ዳሽቦርድ ላይ ቼክ ኢንጂናችን ሊሆን ይችላል አሊያም ደግሞ ፌል ኢንዲኬተር ላምፓችን ሊሆን ይችላል። እሱን ካውንት በማድረግ ደን ለምሳሌ 3 ጊዜ ከቆጠረ የምን ችግር እንደሆነ እዛ ላይ ስፔሲፊኬሽን ማኑዋሉ ላይ አሊያም ሰርቪስ ማኑዋሉ ላይ ቼክ በማድረግ መለየት እንችላለን ማለት ነው። ስለዚህ ከኛ የሚጠበቀው የፌል ኢንዲኬተር ላምፑን ምን ያህል እንደሚበራና እንደሚጠፋ ቦግ ብልጭ እያለ ለስንት ጊዜ እንደሚቆይ እሱን ብቻ መቁጠር ነው። ስለዚህ ያንን ትራንስሌት ማድረግ ነው ከማኑዋሉ ጋር ማለት ነው። ዌራስ ሪሴንትሊ ወይም ደግሞ አድቫንስድ ኮምፒውተራይዝድ ኢንጂኖች ላይ ግን ሁሉም ነገር እዛው ስካንቱሉ ላይ አሊያም ኦቢዲ2 ላይ ማወቅ እንችላለን ማለት ነው። እነዚህኞቹ ግን ሌት የሆኑት ኢንጂኖች ላይ አሊያም የመጀመሪያዎቹ ኮምፒውተራይዝድ ኢንጂኖች ላይ ነው እንደዚህ አይነት ዲያግኖስቲክ ሜካኒዝም የምንጠቀመው ማለት ነው። ኦልራይት ሌትስ ፕሮሲድ ቱ ኔክስት ኩዌስችን ኩዌስችን 9 ዘጠነኛ ጥያቄ ኤር ፊውል ሚክስቸር in gasoline engine is assumed to be a perfect mixture when the air to fuel ratio is A 1:1, B 21 to 1, C 10.7 to 1.1, D 14.7 to 1። እንግዲህ የጋዞሊን ኢንጂን ኤር ፊውል ሚክስቸር ሬሾ አይዲያል አሊያም ደግሞ ስቶቺዮሜትሪ የሚባል ኤር ፊውል ሚክስቸር ሬሾ አለው which is ideal in a sense which is mathematically calculate ተደርጎ 14.7 gram of air to 1 gram of fuel ኬሚካሊ ሪአክት ቢያደርግ ፋይናል አውትፑቱ ፉል የሆነ ኢነርጂ ማግኘት እንችላለን አሊያም ፉሊ ፊውሉ ካምባስት መሆን ይችላል ምንም ሳይቀር ተቃጥሎ አገልግሎት ላይ መዋል ይችላል ማለት ነው። ይሄ አይዲያሉ። ስለዚህ 1 ግራም ኦፍ ፊውል ካምባስት ለማድረግ አሊያም ለማቃጠል 14.7 ግራም ያህል አየር ያስፈልገናል ካምባስሽን ቻምበር ውስጥ አሊያም ኢንጂን ውስጥ ማለት ነው። ስለዚህ ፐርፌክት የሆነው ሚክስቸር 14.7 to 1 የሚለው ቾይስ ዲ ይሆናል ማለት ነው። this one is by the way the ideal ሪችም አይደለም ሊንም አይደለም። ለምሳሌ እዚህኛው ጋር ብናይ ይሄኛውን ብንወስድ ይሄኛው ሊን ሚክስቸር እንለዋለን ሊን ሚክስቸር ዌራስ ከ14 በታች ከሆነ ግን አፕሮች ቱ ሪች ሚክስቸር ይሆናል ማለት ነው። which is ለምሳሌ 10 to 1 ቢሆን ለምሳሌ ይሄኛው ሪች ሚክስቸር ነው ማለት ነው። ሪች ኤር ፊውል ሚክስቸር ሬሾ ሶ አይዲያል የምንለው ግን አይዲያል ኤር ፊውል ሚክስቸር ሬሾ which is 14.7 to 1 የምንለው አይዲያል ኤር ፊውል ሚክስቸር ሬሾ ነው ማለት ነው። ዌራስ ኢንአክቹዋል ግን ይሄንን አናገኘው። ለምን ኢንአክቹዋል አናገኘውም? ጀስት ከፊውሉ ኳሊቲ አንጻር ከኤሩ ኳሊቲ አንጻር የተለያዩ ችግሮች ይፈጠራሉ። ስለዚህ
ሙሉ ለሙሉ የገባው ነዳጅ አይቃጠልም አሊያም የገባው ቤንዚል አይቃጠልም ማለት ነው። So let's proceed to the next question. If AC stands for alternating current, what does DC stands for? AC የምንለው alternating current ከሆነ DC ደግሞ ምን ማለት ነው? So A delivery current, B direct current, C delta current, D diverted current. So ይሄኛው ማይነር የሆነ question ነው actually. DC የምንለው ዳይሬክት ከረንት ይሆናል ማለት ነው። ሶ መልሳችን የሚሆነው ቢ ይሆናል ማለት ነው። ሶ አውቶሞቲቭ ላይ ሁለቱም ከረንቶች አሉ አክቹአሊ። ለምሳሌ ኤሲ ከረንት ኦልተርኔተር ፕሮዲውስ የሚያደርገው ኤሲ ከረንት ነው። ኦልተርኔተር ወይም ደግሞ ጀነሬተር የምንለው ማለት ነው። ይሄኛው ኤሲ ከረንት ነው ፕሮዲውስ የሚያደርገው። አት ዘ ሴም ታይም ባትሪያችን ደግሞ ስቶር የሚያደርገው ዲሲ ከረንት ነው። ባትሪያችን አውቶሞቲቭ ባትሪ ማለት ነው which is ዲሲ ነው። ኬሚካሊ ስቶር ያደርገዋል። then ይሄ ኬሚካሊ ስቶርድ የሆነ ኤሌክትሪካል ኢነርጂ ፍሎ የሚያደርገው ደግሞ ዋን ዌይ ነው ማለት ነው። ዋን ዌይ። ስለዚህ ፖላሪቲ ያለው ኔጌቲቭ እና ፖዚቲቭ የሚባል ስለዚህ ፍሎ ሲያደርግ ከፖዚቲቭ ወደ ኔጌቲቭ አት ሴም ታይም ደግሞ ሪቨርስ ቻርጅ ስናደርገው ከኔጌቲቭ ወደ ፖዚቲቭ ፍሎ ያደርጋል ማለት ነው። ኦልራይት ስለዚህ ዲሲ ከረንት የምንለው ዳይሬክት ከረንት ይሆናል ማለት ነው። ስለዚህ ከረንቱ ፍሎ የሚያደርገው ዲሲ ከረንት ላይ ዳይሬክትሊ ወይም ደግሞ ዋን ዌይ ፍሎ ይሆናል ማለት ነው። ኤሲ ላይ በምናይበት ሰዓት ግን just it seems like frequency እንደዚህ ነው ፍሎ የሚያደርገው ማለት ነው። let's proceed to the question number 11. Greenhouse gases. Choice A, protect the earth from sun ray. B, are important for health. C, deplete ozone layer. D, all. ግሪን ሃውስ ጋዝ የምንላቸው ለምሳሌ ካርበን ዳይኦክሳይድ አለ፣ ካርበን ሞኖክሳይድ አለ፣ ናይትሮጅን ኦክሳይድ አለ። እነዚህ ኦልሞስት ቤዚክ የምንላቸው ግሪን ሃውስ ጋዝ ናቸው። ስለዚህ ግሪን ሃውስ ጋዝ ከዚህ ውስጥ የሚመጠነው ካራክተሪስቲክስ ኦዞን ሌየርን ያሳሳል ወይም ደግሞ ዲፕሌት ያደርጋል ማለት ነው። so the answer will be choice C. Increase volumetric efficiency of the engine to boost engine performance. A, accumulator and breather. B, resonator and catalytic converter. C, turbocharger and supercharger. D, intercooler and oil cooler. ሶ ቮሉሜትሪክ ኤፊሽንሲ ማለት ምን ያህል ኢንጂኑ ምን ያህል አትሞስፌር ኤር ወይም ደግሞ አትሞስፌር ጋዝ ቻርጅ ማድረግ ይችላል፣ አቅሙ ምን ያህል ነው፣ ኢንጂኑ ምን ያህል ኤር ቻርጅ ማድረግ የሚችል ቻርጅ ማድረግ ይችላል የሚለውን ዲል የሚያደርግልን ቮሉሜትሪክ ኤፊሽንሲ ነው ማለት ነው። ስለዚህ ሃይ ቮሉሜትሪክ ኤፊሽንሲ ካለው ኢንጂኑ ሃይ ፐርፎርማንስ አለው ማለት ነው። ከፍተኛ የሆነ ፓወር ፕሮዲዩስ ማድረግ ይችላል ማለት ነው። ሎው ከሆነ ደግሞ ኦልሞስት ሎዶችን ኦቨርካም ማድረግ አይችልም፣ ተራራ ላይ ሊደክም ይችላል። በዛው ልክ ደግሞ ሃይ ስፒድ ፕላስ ቶርክ ማግኘት አንችልም ማለት ነው ሎው ከሆነ ቮሉሜትሪክ ኤፊሽንሲው። ሊትራሊ ቮሉሜትሪክ ኤፊሽንሲ ዲል የሚያደርገው just charging the air ምን ያህል ቻርጅ ማድረግ ይችላል ወደ ኢንጂኑ ማለት ነው። ስለዚህ እሱን ቡስት ለማድረግ ከዚህ ከተዘረዘሩት ውስጥ ሊገልጸው የሚችለው የትኛው ነው? ቮሉሜትሪክ ኤፊሽንሲውን
ለመጨመር ቡስት ለማድረግ ኢንሃንስ ለማድረግ ማለት ነው። ስለዚህ ከዚህ ውስጥ ቾይስ ሲ ቱርቦ ቻርጀር ኤንድ ሱፐር ቻርጀር አስ ዩ ኖ ዳት ናቹራሊ አስፓይሬትድ ቪክል ላይ እነዚህን አናገኛቸውም። ሱፐር ቻርጀር የሚሆን ቱርቦ ቻርጀር ማለት ነው። ናቹራሊ አስፓይሬትድ ኢንጂን ማለት ኤር ቻርጅ የሚሆነው ወደ ኢንጂን ሲሊንደር ማለት ነው ናቹራሊ ነው which is by pressure difference changing pressure ማለት ነው። ያ ማለት ኢንጂን ውስጥ ያለው ፕሬዠር እና አትሞስፈር ላይ ያለው ፕሬዠር የተለያየ በሚሆንበት ሰዓት which is እዚህ ጋር ቫኪዩም ዴቨሎፕ ሲሆን at the same time አትሞስፈር ላይ ከፍተኛ የሆነ ፕሬዠር ስላለ ወደ ኢንጂኑ ይገባል ማለት ነው ኤር። whereas ቻርጀር የሚጠቀሙ ሱፐር ቻርጀር የሚሆን ቱርቦ ቻርጀር የሚጠቀሙ ከሆነ ደግሞ ፕሬዠር ዲፍረንስ እንዲኖር አይጠበቅበትም ማለት ነው። ጀስት ፒስተኑ ዳውንዋርድ ዲስፕሌስ ከሆነ ዳይሬክትሊ ሲንስ ሱፐር ቻርጀር የሚሆን ቱርቦ ቻርጀር ድራይቭ የሚያደርጋቸው ሌላ አካል ስላለ ኦልሞስት ከአትሞስፌር ኤር ቻርጅ ያደርጋል ወደ ኢንጂኑ ማለት ነው። ስለዚህ ፎርስድ የተደረገ ኤር ገባ ማለት ካምባሽን ቻምበር ውስጥ ኢንጀክት የሚሆነው ፊውል በቀላሉ ኢግኒሽን መፍጠር ይችላል። ምክንያቱም የኢንጀክት የሚደረገው ፊውል ወይም የሚረጨው ፊውል በገባው አየር ልክ ነው የመቃጠልና ያለመቃጠል አቅሙ የሚወሰነው ማለት ነው። ስለዚህ ሞር ኤር ካለ ወይም ብዙ አየር ከገባ የሚረጨው ነዳጅ ወይም የገባው ነዳጅ ሙሉ ለሙሉ ተቃጥሎ አገልግሎት ላይ ይውላል ማለት ነው። ኦልሞስት ከጭስ ማውጫ ላይ ጭስ ሳይሆን የምናየው ኦልሞስት ኖርማል የሆነ ሙቀት ብቻ ነው የሚኖረው ማለት ነው። ስለዚህ ይሄን ቡስት ለማድረግ ቮሉሜትሪክ ኤፊሽንሲውን ቡስት ለማድረግ ኢንሃንስ ለማድረግ ቱርቦ ቻርጀር እና ሱፐር ቻርጀር አገልግሎታቸው ለአንድ ዓላማ ቢሆንም ማለትም ቮሉሜትሪክ ኤፊሽንሲውን ለመጨመር ቢሆንም ኦፕሬቲንግ ሜካኒዝሙ ግን ይለያያል። ለምሳሌ ቱርቦ ቻርጀር ኦልሞስት አብዛኛው ላይት ዲዩቲ ቪክሎች ላይ የምናገኘው ወይም ቀላል ተሽከርካሪዎች ላይ የምናገኘው ኤር ቻርጅ ማድረጊያ ዲቫይስ ሲሆን እሱም የሚሰራው በኤግዞስት ጋዝ ነው ድራይቭ የሚደረገው ማለት ነው። ስለዚህ ከዚህ ተቃጥሎ የሚወጣው ኤግዞስት ጋዝ አሊያም በርንት ጋዝ ሲወጣ የቱርቦ ቻርጀሩን ኢምፔለር ድራይቭ አድርጎት ነው የሚወጣው ማለት ነው። ወይም ደግሞ ብላዱን ድራይቭ አድርጎት ነው የሚወጣው ማለት ነው። ስለዚህ ሜካኒካል የሆነ ሊንኬጅ የለውም ከሆነ ድራይቪንግ ሜካኒዝም ጋር ማለት ነው ቱርቦ ቻርጀር። ዌራስ ኤግዞስት ጋዝ ራሱ ድራይቭ አድርጎ ሲወጣ ድራይቭ አድርጎት ይወጣል። ግን ድራይቭ አድርገው ማለት ይሽከረከራል በአንድ ጎን ልክ እንደ ፋን ነገር አለው በሁለት ሳይድ ማለት ነው። ስለዚህ በአንዱ ሳይድ ኤግዞስት ጋዝ ድራይቭ ያደርገዋል፣ በአንደኛው ሳይድ ደግሞ ራሱ አትሞስፌር ኤር ወደ ኢንጂኑ ቻርጅ ያደርጋል። ኤሩን ፎርስ ያደርገዋል ማለት ነው፣ አስገድዶ ያስገባዋል። አት ሴም ታይም ሱፐር ቻርጀርም ስራው ተመሳሳይ ነው፣ ግን ድራይቭ የሚደረግበት ሜካኒዝም በቤልት ነው ማለት ነው። ስለዚህ ክራንክ ሻፍት አለ እዚህ ጋር። በክራንክ ሻፍት ቀጥታ ለሱፐር ቻርጀር ድራይቭ የሚያደርግለት ቤልት ይገጠምለታል። ስለዚህ ክራንክ ሻፍት ሮቴት በሚያደርግ ሰዓት ሱፐር ቻርጀሩ ቻርጅ ያደርገዋል ማለት ነው። ሁለታቸውም የራሳቸው አድቫንቴጅ እና ዲስአድቫንቴጅ አላቸው። እነሱን በሌላ ቪዲዮ ተመልሰን እንመጣባቸዋለን። Let's proceed to the next question, which is question 14. Which of the following is among greenhouse gas? ከሚከተሉት ውስጥ ወይም ከተዘረዘሩት ውስጥ ግሪንሃውስ ጋዝ ውስጥ ሊመደብ የሚችለው የትኛው ነው? ኤ ሃይድሮካርበን፣ ቢ ናይትሮጅን ኦክሳይድ፣ ሲ ካርበን ሞኖክሳይድ፣ ዲ ካርበን ዳይኦክሳይድ። አክቹአሊ ሁሉም ሪሌትድ ናቸው። ዌራስ ሞር ግሪንሃውስ ጋዝ ሊመደብ የሚችለውን ነው የምንመርጠው፣ ምክንያቱም ከላይ ማይተነው ነው የመጣ ነው። ስለዚህ ካርበን ዳይኦክሳይድ ይሆናል ማለት ነው።
The answer will be choice D, which is carbon dioxide. ሰዎች ባሉበት ቦታ ሁሉ አለ ካርቦን ዳይኦክሳይድ ማለት ነው። ከሚቃጠሉ ነገሮች ይወጣል። ሶ ኢንቫይሮንመንቱን አታክ ያደርጋል። ሶ ኦዞን ሌየር እንዲሳሳ ያደርጋል። then የሶላር ራዲዬሽን ዳይሬክትሊ መሬት ላይ እንዲያርፍ ያደርጋል። ስለዚህ among from the list here the carbon dioxide is the greenhouse gas. Next question, which is question 15. A gear with 12 teeth will turn as fast as a gear with 36 teeth. So ሁለት አይነት ጊሮች አሉ። አንደኛው ባለ 12 ጥርስ ነው። ሁለተኛው ደግሞ ባለ 36 ጥርስ ነው። ስለዚህ ባለ 12 ጥርሱ ምን ያህል ይፈጥናል ከ36ቱ ጥርስ አንፃር ማለት ነው። የመጀመሪያው ኤ ምን ይላል? ኢኳል። ሁለተኛው 3 ታይምስ ቢ ማለት ነው። ሲ ደግሞ ሃፍ፣ ዲ 2 ታይምስ። ስለዚህ ኦልሞስት 36ን 12 በምናካፍልበት ሰዓት which equals to 3 ይሆናል። ስለዚህ 3 ታይምስ ይፈጥናል ማለት ነው። Next question, which is question 16. It covers all the vital information about the product, including size, measurements, type, purpose, and quality required. A. Cost evaluation. B. Financial report. C. Technical specification. D. Complex equipment. So ሁሉንም ጠቃሚ የሆኑት ነገሮችን የያዘ እነዚህ የተዘረዘሩትን ማለት ነው። እነዚህን ከቨር የሚያደርግ ስለዚህ ከነዚህ ከተዘረዘሩት ውስጥ ቴክኒካል ስፔሲፊኬሽን ይሄኛውን ፊት ያደርጋል ማለት ነው። ቴክኒካል ስፔሲፊኬሽን so the answer will be C, choice C. ምክንያቱም ስፔሲፊኬሽን ላይ የአንድ ፕሮዳክት ሳይዙን እናገኝበታለን፣ ሜዠርመንቱን እናገኝበታለን፣ ታይፑን እናገኝበታለን፣ ፐርፐዙን at the same time the whole information regarding to the product will be founded in the technical specification ማለት ነው። So technical specification a kind of document which holds the product information about the size, the measurement, the type, the purpose and blah blah. ስለዚህ ቴክኒካል ስፔሲፊኬሽን ላይ እነዚህ መረጃዎች እናገኛለን ማለት ነው። All right, let's proceed to the next question, which is question 17. If the traction resistance is equal to the total running resistance, then which of the following will happen? So ሁለት ሬዚስታንስ አለ እዚህ ጋር። አንደኛው ትራክሽን ሬዚስታንስ ነው፣ ሁለተኛው ራኒንግ ሬዚስታንስ ነው። ስለዚህ ሁለቱ እኩል ቢሆን ምን ይፈጠራል? A. The vehicle will come to rest. B. The vehicle will run at the constant velocity. C. The vehicle will decelerate. D. The vehicle will accelerate. So equal ከሆነ ትራክሽን ሬዚስታንሱ at the same time running ሬዚስታንሱ so running ሬዚስታንስ የምንለው actually drag force ነው። ለምሳሌ ኤሮዳይናሚክ ፎርስ፣ ለምሳሌ መኪናው ወደፊት ለፊት እየሄደ እያለ ሬዚስት የሚያደርገው አየሩ ነው። ምክንያቱም ዳይሬክትሊ መኪናው ፔኔትሬት አድርጎ የሚያልፈው በንፋስ ውስጥ ስለሆነ ማለት ነው። ሶ መኪናው ወደፊት ሲሄድ at the same time መኪናውን ወደኋላ የሚያደርግ ፎርስ አለ ማለት ነው። ወይም ደግሞ ሬዚስት የሚያደርግ ፎርስ አለ ማለት ነው። ስለዚህ እሱ ኤሮዳይናሚክ ፎርስ ይባላል፣ አሊያም ደግሞ ድራግ ፎርስ ይባላል ማለት ነው። ሶ ትራክቲቭ ፎርስ አሊያም ደግሞ ትራክሽን ፎርስ ነው which propel the vehicle to move ማለት ነው። ስለዚህ ቪሂክሉን ሙቭ የሚያደርገውና at the same time ሬዚስት የሚያደርገው ሙቭ እንዳያደርግ እሱ እኩል ከሆነ
which is there is no what acceleration የለም ማለት ነው። ዲሰለሬሽንም የለም ማለት ነው። which is constant ከሆነ ያ ማለት ፍሬን አልተረገጠም፣ ነዳጅ መስጫም አልተረገጠም ማለት ነው። so at this time the vehicle will run at constant velocity ማለት ነው። constant velocity እንዲኖር ያደርጋል ማለት ነው። since both are equal ፍራክሽኑም ራኒንጉም እኩል እስከሆነ ድረስ ኮንስታንት የሆነ ቬሎሲቲ ዴቨሎፕ ይሆናል ማለት ነው። ስለዚህ the vehicle will run at a constant velocity ይሆናል መልሳችን ማለት ነው። so let's proceed to the next question which is question 18. Why are lead compounds added in petrol? so lead compound ለምን ፔትሮል ውስጥ አሊያም ቤንዚን ውስጥ ይጨመራል ነው እዚህኛው ላይ። ምክንያቱም የፊውሉን ኳሊቲ ኢንክሪዝ ለማድረግ አሊያም ደግሞ ለመጨመር ኢምፕሩቭ ለማድረግ ፊውሉን ኳሊቲው ማለት ነው የፊውል ኳሊቲ እሱን ለመጨመር የግድ የተለያዩ አዲቲቮችን እንጠቀማለን። አንደኛው ሊድ የምንለው ነው። ስለዚህ ሊድ ፔትሮል ውስጥ ይጨመራል። ለምንድን ነው የሚጨመረው? A increase power output, B reduce HC emission which is hydrocarbon emissions, C reduce knocking, D reduce exhaust temperature. so the answer is reduce knocking. knocking የምንለው which is vibration አሊያም detonation የምንለው ነው። detonation የምንለው ኢንጂን ኖክ አሊያም ደግሞ ቫይብሬሽን ማለት ነው። ይሄ ከምንድን ነው የሚመጣው? ዲቶኔሽን አሊያም ኖኪንግ ፊውሉ በቀላሉ ከኤሩ ጋር ኬሚካሊ ሪያክት ሳያደርግ ሲቀር አሊያም በቀላሉ ሳይቃጠል ሲቀር፣ ስለዚህ ያ እንዳይፈጠር ሊድ ኮምፓውንድ ይጨመራል አሊያም አዲቲቭ ይጨመራል። አርቲፊሻል የሆነ ነገር ከሃይድሮካርበን ውስጥ ይጨመራል። as you know that petrol have more additive than the diesel fuel. ለዛም ነው ቤንዚል አሊያም ፔትሮል ሃይሊ ፍላሜብል እና ሃይሊ ቮላታይል የሆነ ፊውል ነው የምንለው ማለት ነው። በቀላሉ ፔትሮሉ ተቃጠለ ማለት ኢነርጂ ፕሮዲዩስ ይሆናል። ስለዚህ ኤግዞስት ጋዝ ላይ ጭስ የማየት እድላችን በጣም ያነሰ ነው የሚሆነው ማለት ነው። ይህም የፊውሉን ኳሊቲ በቀላሉ ይጨምራል። Alright, let's proceed to the next question which is number 19 here. When the clutch is disengaged, the power flows stop at the dash. A transmission input shaft, B torsion spring, C driven disc hub, D pressure plate and flywheel. so ክለቹ ዲስንጌጅ በሚሆንበት ሰዓት ያ ማለት ዲስንጌጅ ሆነ ማለት ከኢንጂን ትራንስሚሽን በኢንጂን እና በትራንስሚሽን ኢንፑት ሻፍት ያለው ግንኙነት ሙሉ ለሙሉ ተቋረጠ ማለት ነው። ዲስንጌጅ ሆነ ማለት ነው። as you know that ክለች ኦልዌይስ ኢንጌጅ ነው፣ ሁሌም ኢንጌጅ ነው። ነገር ግን ክለች ፔዳል በሚረገጥበት ሰዓት ዲስንጌጅ ይሆናል አሊያም ይላቀቃል። ስለዚህ በሚላቀቅበት ሰዓት ፓወር ፍሎ ያቆማል ማለት ነው። ከየት? ከኢንጂን ወደ ትራንስሚሽን። ስለዚህ የት ላይ ነው ፓወር ፍሎ የሚቆመው? ትራንስሚሽን ኢንፑት ሻፍት ላይ ነው ማለት ነው። ኦልሞስት ይቆማል ማለት ነው። next question which is question 20. torsional coil spring in the clutch disc what it function ማለት ነው። ስለዚህ ኮይል ስፕሪንግ አለ። ይሄ ኮይል ስፕሪንግ ቶርሽናል ኮይል ስፕሪንግ ነው። ምን ላይ? ክለች ዲስክ ላይ ማለት ነው። ስለዚህ ክለች ዲስክ ላይ የምናገኘው ኮይል ስፕሪንግ ፋንክሽን የሚያደርገው ወይም ደግሞ ፐርፐዙ ምንድነው? A absorb the torque force, B are located between the friction rings, C
Cushion, the driven disc engagement, rear to front. B are the mechanical force holding the pressure. So the correct answer will be choice A. Absorb the torque forces. As you know that torque is a twisting force. Torque የምንለው twisting force ነው። ስለዚህ ኮይል ስፕሪንጉ ቶርሽናል የሆነ ቫይብሬሽን ዳምፕ ያደርጋል አሊያም ደግሞ ቶርክ ፎርስን አብዞርብ ያደርጋል ማለት ነው ወይም ደግሞ ትዊስቲንግ ፎርስን አብዞርብ ያደርጋል ማለት ነው. The next question which is question 21. A method of drawing in which three-dimensional drawing is represented in two dimension is in technical as well as engineering drawing is A. Orthographic, B. Machine drawing, C. Perspective drawing, D. Isometric drawing. ስለዚህ ጥያቄው ምንድነው የሚለው ትሪ ዳይሜንሽናል ድሮይንግን ወደ ቱ ዳይሜንሽናል ድሮይንግ ሪፕሬዘንት ለማድረግ የምንጠቀምበት ሜካኒዝም ኦፍ ድሮይንግ ምን ተብሎ ይጠራል? which is 3Dን ወደ 2D የምንቀይርበት ሜካኒዝም ማለት ነው። 3D የምንለው which is ይሄኛው ማለት ነው 3 dimensional at the same time 2D የምንለው ደግሞ ይሄኛው ነው። ሶ 3D የምንለው አይዞሜትሪክ ድሮይንግ የምንለው ነው። 2D የምንለው ደግሞ ኦርቶግራፊክ ድሮይንግ የምንለው ነው። ስለዚህ ይሄ ሜካኒዝም 3Dን ወደ 2D የምንቀይርበት የድሮይንግ አይነት ምን ተብሎ ይጠራል? ኦርቶግራፊክ ተብሎ ይጠራል ማለት ነው። The next question which is question 22. During testing the alternator reading is normal, but the output ampere is 0. It is an indication to A. Open circuit in charging system, B. The starter motor is consuming more power, C. The ignition system is open, D. Short circuit in the charging system. ስለዚህ ኦልተርኔተሩ ቴስት በሚደረግበት ሰዓት ሪዲንጉ ኖርማል ነው። ነገር ግን አውትፑት አምፔሬጁ 0 ነው። ስለዚህ ኖ ከረንት ኢን ዘ አውትፑት ሳይድ ማለት ነው። ሶ እዚህ ውስጥ ከተዘረዘሩ ውስጥ ኦፕን ሰርኪዩት ኢን ዘ ቻርጂንግ ሲስተም which is the appropriate answer ማለት ነው። ምክንያቱም ሾርት ሰርኪዩት ቢኖር ኖርማል ሪዲንግ አናገኝም እዚህ ጋር ቴስት በሚደረግበት ሰዓት። at same time ከኢግኒሽን ሲስተም ጋር ኦልሞስት ዳይሬክትሊ አያገናኘውም ምክንያቱም ቴስት ሲደረግ ስለሰጠ ማለት ነው። at same time ስታርተር ሞተር ጋር ምንም አያገናኘውም ማለት ነው። ስለዚህ ኦፕን ሰርኪዩት ስላለ ነው ቻርጂንግ ሲስተም ላይ ማለት ነው። alright, let's proceed to question 23. The advantage of fluid coupling over mechanical coupling in transmission. A. Improve acceleration at low altitude. B. Improve acceleration especially at high altitude. C. Is lighter in weight as compared to other design. D. Absorb and cushion of engagement and the gear shift. ሶ መልሱ ላይ በኋላ ላይ እንመጣበታለን። መጀመሪያ ግን ፍሉድ ካፕሊንግ እና ሜካኒካል ካፕሊንግ ልዩነቱን እናያቸው። ሶ ሜካኒካል ካፕሊንግ የምናገኘው ካፕሊንግ ሁለት ዲቫይሶችን አሊያም ሁለት ነገሮችን የሚያገናኝ አቅፎ የሚይዝ ነው ካፕሊንግ የምንለው። whether it is ፍሉድ ሊሆን ይችላል አሊያም ሜካኒካል ሊሆን ይችላል። ስለዚህ ሜካኒካል የምንለው ማኑዋል ትራንስሚሽን ላይ የምናገኘው ነው። ማኑዋል ትራንስሚሽን ላይ whereas ፍሉድ ካፕሊንግ ደግሞ የምንለው አውቶማቲክ ትራንስሚሽን ላይ የምናገኘው ነው።
አውቶማቲክ ትራንስሚሽን ላይ። ኦልራይት ስለዚህ ፍሉድ ካፕሊንግ ከሜካኒካል ካፕሊንግ አንጻር ምን አይነት አድቫንቴጅ እናገኝበታለን ነው እዚህኛው ላይ ጥያቄ። ሁለቱም ትራንስሚሽን ላይ ነው የሚያገለግሉት። ነገር ግን ሪሴንትሊ አድቫንስድ የሆነው ካፕሊንግ ፍሉድ ካፕሊንግ ነው። ስለዚህ ምን አይነት አድቫንቴጅ እናገኝበታለን? ከዚህ ውስጥ ከተዘረዘሩት ውስጥ የመጨረሻው ዲ አብዞርብ and cohesion of engagement and gear shift. So since there is no mechanical linkage between the transmission and the engine ማለት ነው, which is transmission input shaft እና ኢንጂን ምንም አይነት ሜካኒካል ሊንኬጅ የላቸው። ስለዚህ በምንድነው ድራይቭ የሚደረገው? በፍሉድ አማካኝነት ብቻ ይሆናል ማለት ነው። ጀስት አውቶማቲክ ትራንስሚሽን ላይ እንደምታውቁት ቶርክ ኮንቨርተር የሚባል ዲቫይስ አለ። ቶርክ ኮንቨርተር። ይህ ዲቫይስ ይሄኛውን አድቫንቴጅ እንድናገኝ ይረዳናል ማለት ነው። ቶርክ ኮንቨርተር which is found in automatic transmission እና ቶርክ ኮንቨርተር ላይ ደግሞ ኦልሞስት ወደ 3 ኮምፖነንት ፓርቶች አሉ። አንደኛው ኢምፔለር ነው፣ ሁለተኛው ተርባይን ነው፣ ሶስተኛው ደግሞ ስታተር የምንለው ሜካኒካል ዲቫይስ ነው። ስለዚህ ኢን ቢትዊን ደግሞ ፍሉድ ፍሎ ያደርጋል። ኦልራይት let's proceed to the next question, which is question 24. The crankshaft turns at the camshaft dash. ክራንክሻፍቱ ኦልሞስት ከካምሻፍት አንጻር ምን ያህል ተርን ያደርጋል? ኤ half as fast, B twice as fast, C equal as fast, D quarter as fast. So the answer is B twice as fast. So the crankshaft will turn twice as fast the camshaft. twice ነው turn የሚያደርገው ማለት ነው። Because why it turns twicely? Because as you know that the crankshaft gear, the gear diameter is smaller than the camshaft gear. Look, ካምሻፍቱ እንደዚህ ቢሆን ዲያሜትሩ የክራንክሻፍቱ ደግሞ እንደዚህ ነው የሚሆነው። ስለዚህ ይሄ በቤልት ይገናኛል። then በዚህ አማካኝነት ዲያሜትራቸው የመጀመሪያው ልዩነት አለው። ሁለተኛ ደግሞ ክራንክሻፍት ሙሉ ስራውን ለምሳሌ አራቱንም ስትሮኮች ኢንጂን ኢነርጂ ፕሮዲዩስ ለማድረግ አራቱንም ስትሮኮች ማከናወን አለበት አይደለ? የመጀመሪያው ኢንቴክ ነው። ሁለተኛው ኮምፕሬሽን የምንለው ኮምፕሬሽን፣ ሶስተኛው ፓወር ወይም ደግሞ ካምባሽን የምንለው፣ አራተኛው ደግሞ ኤግዞስት። this all event or stroke የምንላቸው ማለት ነው። ስለዚህ እነዚህን ለማጠናቀቅ የግድ ሁለት ፉል ሪቮሉሽን መዞር አለበት ክራንክሻፍቱ ማለት ነው። two full revolution ሁለት ሙሉ ሪቮሉሽን ማለት ነው። ለምሳሌ ኢንቴክ እና ኮምፕሬሽንን በአንድ ፉል ሪቮሉሽን ይጨርሳቸዋል which is 360 ዲግሪ
ይዞራል ማለት ነው። ሁለቱን ደግሞ at the same time 360 ዲግሪ ዞሮ ይጨርሳቸዋል ማለት ነው። so when we add finally we'll find 720 ዲግሪ ማለት ነው። በ720 ዲግሪ ነው እነዚህን አራቱን ስራዎች የሚያከናውነው ማለት ነው። ነገር ግን ካምሻፍት ግን በ360 ዲግሪ ብቻ ይጨርሳል ማለት ነው ሙሉ ኤቨንቱን ስራው። ያ ማለት ኢንቴክ እና ኤግዞስት ቫልቭን ለመክፈት በ360 ዲግሪ ዙር ብቻ ይበቃዋል ማለት ነው። ኦልራይት ስለዚህ ክራንክሻፍት ከካምሻፍት አንጻር ካምሻፍት አንድ ጊዜ ሲዞር ክራንክሻፍት ግን ሁለት ጊዜ ይዞራል ማለት ነው። እነዚህን አራቱን ኢቨንቶች ለማጠናቀቅ አሊያም ስራውን ለመጨረስ ማለት ነው። Alright, let's proceed to the next question, which is the last question actually. In this video, the last question. So question 25, the gear in the transmission that is always in mesh with the input gear is A, second and high speed gear, B, counter shaft drive gear, C, idler gear, D, low speed gear. So ጥያቄው ምንድነው የሚለው ትራንስሚሽን ላይ ኦልዌይስ ሜሽ የሚሆነው ከኢንፑት ጊር ጋር ሜሽ የሚሆነው የትኛው ጊር ነው? ኢንፑት ጊር አለ። ስለዚህ ከትራንስሚሽን ኢንፑት ጊር ጋር ኦልዌይስ ሜሽ የሚሆነው የትኛው ጊር ነው? ሶ ከዚህ ውስጥ አፕሮፕሪየት የሆነው መልስ ሊሆን የሚችለው ቢ ካውንተር ሻፍት ድራይቭ ጊር ነው ማለት ነው። ምክንያቱም እዚህኛው ላይ ኢንፑት ሻፍት እናገኛለን፣ ከዛ በኋላ ካውንተር ሻፍት እናገኛለን፣ ደን ከካውንተር ሻፍት በኋላ ደግሞ ሜን ሻፍት እናገኛለን። ሶ ይሄኛው ፓወር የሚያስተላልፈው ወደዚህ ነው፣ ሲንስ ጊር ስለሚኖር ማለት ነው። እያንዳንዱ ይገናኛል። ደን እዚህኛው ላይ የካውንተር ሻፍት ድራይቭ ጊር አለ። ሶ እዚህ ላይ የሚቀመጥ ማለት ነው። in between the input as well as the lay shaft። ይሄኛው lay shaft ወይም ደግሞ ካውንተር ሻፍት ይባላል ባይ ዘ ወይ። ይሄኛው ደግሞ ሜን ሻፍት ነው። ይሄኛው ኢንፑት ሻፍት። ስለዚህ ከኢንፑት ጊር ጋር ሜሽ የሚያደርገው እዚህ ጋር ኢንፑት ጊር ይኖራል። ደን እዚህኛው ላይ ደግሞ የካውንተር ሻፍት ጊር ይኖራል። ስለዚህ ኦልዌይስ ኢን ሜሽ ናቸው። እዚህ ጋር ከኢንጂን ኃይል መጣም አልመጣም ኦልዌይስ ኢን ሜሽ ናቸው። ደን ኢንፑት ሻፍት ሲሽከረከር ኢንፑት ጊር ይሽከረከራል። አት ሴም ታይም ይሄኛው የካውንተር ጊሩ ይሽከረከራል። ይሄኛው ካውንተሩ ሲሽከረከር አት ሴም ታይም ካውንተር ሻፍቱም ይሽከረከራል ማለት ነው። ኦልራይት ግን ከላይ ሜን ሻፍቱ ላይ ኢንቢትዊን ምን አለ? ሲንክሮናይዘር ይኖራል ማለት ነው። እዚህ ጋር የሚቀመጡ ሲንክሮናይዘሮች አሉ፣ ፈርስት ጊር ለማስገባት ሰከንድ ጊር ለማስገባት ማለት ነው። ሲንክሮናይዘሩ ከሌለ የግድ ይሄ ሜን ሻፍቱ አይሽከረከርም ማለት ነው። ምክንያቱም ይሄኛው ምንም እንኳን ሌ ሻፍቱ ላይ ያለው አሊያም ካውንተር ሻፍቱ ላይ ያለው ጊር ከዚህኛው ጋር አታች ቢሆንም እንኳን ቢያሽከረክረውም እንኳን የዚህ ጊር መሽከርከር ሜን ሻፍቱን አፌክት አያደርገውም። ምክንያቱም ሲንክሮናይዘር ሜን ሻፍቱንና የጊሩን ስለማያገናኘው ማለት ነው። ስለዚህ ፊት ማድረግ መቻል አለበት ወይም ደግሞ ሜት ማድረግ መቻል አለበት ሲንክሮናይዘሩና ጊሩ ማለት ነው። አውትፑት እንዲኖር እዚህ ጋር አውትፑት። ኦልራይት so this is all about the first video. So if you have comment, suggestion or unclear idea, you are welcome. You can put in the comment section.
ጥያቄ፣ ሀሳብ፣ አስተያየት ካላችሁ ማለት ነው። ቀጣይ ቪዲዮ ደግሞ ከ25 በኋላ ያሉትን ወይም ደግሞ ከ26ኛ ጥያቄ እስከ 50ኛ ያሉትን ጥያቄዎች ይዤላችሁ የምመጣ ይሆናል።